ክርስቶስ በፈቃዱ ይቅር የሚል አምላክ ነው። በፈቃዱ ይቅር የሚል ይቅርታን የሚለምን አይደለም። ነቢያት ምን እያሉ ነው የሚሰሩ? እግዚአብሔር እንዲህ ብሏችኋል። ክርስቶስ ሲያስተምር ምን ብሎ ነው ያስተማረ? እኔ ግን እላችኋለሁ። መስቀል ማዕድ ክርስቶስ የሕይወት እንጀራ ነው። መስቀል ጽዋ ነው፣ ክርስቶስ የሕይወት ወይን ነው። አንተ አባቴ የሞተበትን ሽጉጥ ይዛለህ አልዝም። መስቀል እኮ አባቴ የተገደለበት ነው ይላል። ይህ እንደዚያ መሰለ እንዴ? በመስቀል እኛ ክርስቶስ አልሞተብንም፣ ሕይወትና የሰጠን ሙቷል። አዎ፣ ግን ማለት በሞቱ ሞቱን ገድሉበታል። ስልጣን የተሰጠው ከትንሣኤ በኋላ ከሆነ ከመሰቀሉ በፊት ስልጣን ሰጥተዋልና ለምን አለ? ስልጣን ሰጥተዋልና ካለስ ወልድ ስልጣን ያልተሰጠበት ጊዜ መቼ ነው? ብቻህን ያለው አብ አምላክ ወልድ ደግሞ ዝቅ ያለ ስለሆነ ነው ብለው የሚጠቅሱ መናፍቃን። እውነት የሚባል ደግሞ እግዚአብሔር ብቻ ነው። ወቁ ፍጡር እውነት መባል አይችልም። ምናልባት እውነቱ የሚባል ሰውዬ ልታውቁ ትችላላችሁ። እኔ ነኝ ብሎ የተናገረ መምህርም ሐዋርያም መልአክም ነቢይም አናውቅም። ማዕዷንም አዘጋጀች ይላል። ፍሪዳዋን አረደች፣ ስጋውን ቆረሰ፣ ወይኗን ደባለቀች፣ ደሙን ሰጠ። ከዚያስ ምን አደረገ? ማዕዷን አዘጋጀች። መስቀል ማዕድ ነው። ስለዚህ መስቀል ማዕድ ክርስቶስ የሕይወት እንጀራ ነው። መስቀል ጽዋ ነው፣ ክርስቶስ የሕይወት ወይን ነው። መጠጥህ አንዱ በቃኝ ነው ይለዋል። ክርስቶስን እኮ ነው አንዱ በቃኝ ነው። ምን ማለት ነው? ይሄ ማለት አያዳግምም። ደምህ የዓለም መድኃኒት ነው። አያዳግምም። አንድ ጊዜ ጠጥተውት ሕይወትን የሚያድል ነው። ስለዚህ ጽኑ መጠጥ ነው የሰጠን፣ ጽኑ መብል ነው የሰጠን። በዚያ ላይ ነው ያዘጋጀልን ይሄ ሁሉ። ስለዚህ አዲያ እንዲህ አድርጎ ክብሩን አልገለጠም፣ ገልጧል እንጂ ጌትነቱን ገልጥ የምመሰገንበት የምከብርበት ጊዜ ደረሰ። መስቀል ሲደርስ ምን አለ? ይህንን ይዘው ነው ሞኝ መስቀል ሲያጨረብሩ አንተ አባቴ የሞተበትን ሽጉጥ ይዛለህ አልዝም። መስቀል እኮ አባቴ የተገደለበት ነው ይላል። ጅል ይሄ እንደዚያ መሰለ እንዴ? እኛ ዲያብሎስ አይደለም እኮ አባታችን ክርስቶስ ነው። በመስቀል የሞተ ዲያብሎስ ነው። ቆላሲስ ምዕራፍ 2 ቁጥር 14 ላይ በመስቀሉ ጥልን ገደለው ነው የሚለው። ጥል ደግሞ ማን ነው? ሰይጣን። በመስቀል የሞተ ዲያብሎስ ነው። እንግዲህ መስቀል አባቴ የሞተበት ስለሆነ መስቀል አላስርም ካልክ እኩል ይሆናል አባቴ እናንተ በሉት፣ እኔ አልልም። አባታችን ለኛ ማን ነው? እግዚአብሔር ነው። በመስቀል እኛ ክርስቶስ አልሞተብንም፣ ሕይወትና የሰጠን ሙቷል። አዎ፣ ግን ማለት በሞቱ ሞቱን ገድሉበታል። እኛ መስቀል ውርደታችን አይደለም፣ ትምክታችን ነው የምንመካል። እኔ ሌላ የምመካበት የለኝም ከጌታዬ ከኢየሱስ ክርስቶስ መስቀል በቀር። ገላትያ ምዕራፍ 6 ቁጥር 14 ላይ ሲናገር መስቀል ትምክታችን ሞገሳችን በድንግል ማርያም ውበት የሚያበራ በትረ ሕይወት ነው። በእውነቱ ማለት አባቶቻችን እኮ በበረሃ ሲኖሩ እኮ ባይታውያን ባይታዊ ሰምቻለሁ እንጂ አላየው ማለት ምን ማለት መሰላችሁ? አንብቤ ያለው እንጂ አላውቃቸው ነው አላገኘዋቸውም ማለት ነው። ወይ ይሰወሩብኛል። እና ሲተኙ ምንድነው የሚያደርጉት? ሲተኙ እንዳደረጉት እዚህ ባው ጅንጡ በሙሉ ዙሪያውን ከቧቸው ምን ያደርጋሉ? መሬቱን እንዲያደርጉታል። መስቀል ጸሎታቸውን ሲጨርሱ ዙሪያውን እየተራወጠ መግባት አይችልም። በመስቀል ስለሚያጥሩት ማለት መስቀል አይደለም እኮ የሚያጥሩበት፣ ዝም ብለው አፈሩን ነው የሚያመሳክሉት ማለት አድርገው ሲተኙ በሰላም ያድራሉ። አሁን መነኮሳትም ከአጋንንት ጦር ለመዳን የመጀመሪያው ምንድነው? ዙሪያውን ዝም ብሎ መስቀል ማድረግ ነው። ግቢውን በጠቅላላ ማለት በአጥሩ ላይ ሁሉ እንጨት እያስመሳቀሉ ማኖር ማመሳቅ። የምሬን ነው የምነግራችሁ፣ ቀልድ መስሏችኋል። ዝም ብሎ አጥሩን ሁሉ መስቀል ማድረግ አለባችሁ ማለት በአጥሩ ዝም ብሎ መስቀል እንጨቱን አመሳቅላችሁ አባታችሁ ሁሉ በዚያ በዙሪያው መስቀል ስታረጉበት ፍትልክ አይል። አጠገባችሁ መስቀል ባይኖር እንኳን መሬቱን መስቀል ካረጉበት አይደርስ ይልየባ ሰይጣን ነው የሚቀጠቅጠው መስቀል ነው። ስለዚህ ጌታችን ኢየሱስ ክርስቶስ በመስቀል ከበረ ወይስ ተዋረደን የምንለው? ከበረ ነው። በእውነቱ ከብረ እንጂ ከብሮ የዋለበት ነው። ጌትነቱን የገለጠበት ቀን ነው። በእውነቱ ማለት ቤተክርስቲያን የመሰረተበት ቀን ያ ነው። አብም ከበረ በማለት በልጁ ከበረ። ምን ጌትነቱ ተገለጠለት፣ አምልኮቱ ተገለጠለት። ከርተነው የነበረውን የገዛ ልጁ አዳም ያላከበረውን ትእዛዝ አንድ ልጁ አክብሮ በአዳም ተገብቶ አብን አከበረ። እሱም ክብሩን ገለጠ። ስለዚህ የወልድ ጌትነቱ የተገለጠበት የአብም አባትነቱ የተገለጠበት ጊዜ ስለሆነ አባቴ ሆይ እኔን የምታከብርበት ጊዜ ደረሰ ብሎ ተናገረ። ልጅንም የምታከብርበት ጊዜ ደረሰ አለና ምንድን ነው ያለ? በሀብት ስበብ በረድኤት አቅርበህ ለሰጣቸው ሁሉ የዘላለም ሕይወትን ይሰጣቸው ዘንድ በስጋ ለባሽ ላይ ሁሉ እንዳሰለጠንከው መጠን ልጅህን የምታከብርበት ጊዜ ደረሰ ይላል። ስልጣን ሰጥተዋልና ይላል። ለልጅ ስልጣን ሰጥተዋልና። አሁን ጥያቄ እንጠይቃለን። ክርስቶስ ስልጣን የተቀበለ መቼ ነው? ጥያቄ እንጠይቃለን። ለልጅ ስልጣን ሰጥተዋልና አክብረኝ ብሎ ጠይቋል።
ብላችሁ ስሙ። ክርስቶስ ስልጣን የተቀበለ መቼ ነው ይላል ቅዱስ ዮሐንስ አፈወርቅ ማቴዎስ 28ን ይጠቅሳል። የሰማይና የምድር ስልጣን ተሰጠኝ ይላል ማቴዎስ 28:17 ላይ የሰማይና የምድር ስልጣን ተሰጠኝ ብሏልና፣ ስለዚህ ስልጣን የተሰጠው ከትንሣኤ በኋላ ነውን? ስልጣን የተሰጠው ከትንሣኤ በኋላ ከሆነ ከመሰቀሉ በፊት ስልጣን ሰጥተዋልና ለምን አለ? ስልጣን ሰጥተዋልና ካለስ ወልድ ስልጣን ያልተሰጠበት ጊዜ መቼ ነው ይላል። ወልድ ስልጣን ያልተሰጠበት ጊዜ መቼ ነው? እንደዚያስ ከሆነ ደግሞ ይላል እሱ ሲያደርገው የነበረው ስልጣን የሰራው ስራ ሁሉ በስልጣኑ አይደለም ወይ ይላል። አይደለም ወይ? ለምሳሌ የማርቆስ ወንጌል ምዕራፍ 1 ቁጥር 40 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። አንድ ለምጽ ያለበት ሰው መጥቶ ብትወድስ ልታነጻይ ትችላለህ አለው። ትችላለህ ማለት ነው የባህሪ ነው ማለት ስልጣን አለ። ይሄ የራስህ ነው። እሱ ምንድነው ያለው? እለምንልሃለሁ ወደ እግዚአብሔር ለምንልህ አላለው፣ ወይም እግዚአብሔር ያንጻህ አላለው። ምን እንዳለው ታውቃላችሁ? ስልጣኑን በሚገልጥ ሁኔታ እፈቅድ ንጻህ ነው ያለው። እወዳለሁ ንጻ ነው ያለው። ስለዚህ በፈቃዱ ነው። በቃ እወዳለሁ ንጻ ማለቱ ክርስቶስ በፈቃዱ ይቅር የሚል አምላክ ነው። በፈቃዱ ይቅር የሚል ይቅርታን የሚለምን አይደለም። በፈቃዱ ይቅር የሚልና በስልጣኑ ሁሉም ማድረግ የሚቻለው ተመልከቱ። ስልጣን ሕግ ሲሰራ ነቢያት ምን እያሉ ነው የሚሰሩ? እግዚአብሔር እንዲህ ብሏችኋል። ክርስቶስ ሲያስተምር ምን ብሎ ነው ያስተማረ? እኔ ግን እላችኋለሁ። ሄሬኔዎስ ሃይማኖተ አበው እንደተናገረ ሕግን በሰራ ጊዜ የሕግ ባለቤት ነው። ሕግን የሰራ እሱ ነው። ሕግን በሰጠ ጊዜ ሕግን የሰራ እሱ ነው። የሕግ ባለቤት ነው። ለሙሴ ሕግን ሰርቶ የሰጠው ተራራ ላይ አውጥቶ ነው። ክርስቶስ ይህንን ሕግ ሲሰራ ምንድን ነው ያለ? እኔ እላችኋለሁ የሚለውን ሲሰራ ወሶበሬ ብዙኃን አሕዛብ አርገው ውስተ ደብር ማቴዎስ 5 እና ዘጸአት ምዕራፍ 21 ናቸው። ዘጸአት ምዕራፍ 20 ላይ ሙሴን ወደ ተራራ አውጥቶ የኦሪት ሕግን ሰጠው። ማቴዎስ ወንጌል ምዕራፍ 5 ላይ ወደ ተራራ ወጣና የሐዲስ ሕግን ሰራ። እኔ ግን እላችኋለሁ የሚለውን ሕግ ተራራ ላይ ሰራ። ቀድሞ በተራራ ላይ እንደሰጠ ያ ጊዜ ቀድሞ በተራራ ሕግ የሰጠው እኔ ነኝ ለማለት ዛሬም ተራራ ላይ ወጥቶ ሕግን አጸና። ስለዚህ ሕግ ባለቤት ነው። ሕግንም በስልጣኑ ሰጠ፣ ማንጻትን በስልጣኑ ሰጠ አደረገ፣ ሙታንም በስልጣኑ ያደርጋል። አብ ለወደዱት ሕይወትን እንደሚሰጣቸው ወልድም እንዲሁ ለሚወዱት ሕይወትን ይሰጣቸዋል ብሎ ዮሐንስ ወንጌል ምዕራፍ 5 ላይ ነግሮናል። በስልጣኑ ሕይወትን የሚሰጥ ኃጢአትን የሚያነጻ በስልጣኑ ሕግን የሚሰጥ ከሆነ ክርስቶስ እንደምን ስልጣን ሰጥተኸኛል አለ ይላል። እንደምን ስልጣን ሰጥተኛል? ስልጣን የሌለው ከሆነስ እርሱ እንደምን ለሰዎች የልጅነት ስልጣን መስጠት ቻለ ይላል። ሊቁ ያለውን ነው የምነግራቸው። እሱ ሕይወት የሚቀበል ከሆነ ተቀባይ ስልጣን መስጠት አይችልም። እሱ በሕይወት ላይ ስልጣን ከሌለ ለሌሎቹ የሕይወት ስልጣን እንዴት መስጠት ይቻለዋል? ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ክርስቶስ ስልጣን ተቀባይ ከሆነ በስሙ ለሚያምኑት ስልጣንን መስጠት እንደምን ይቻለዋል? ስለዚህ እሱ ክርስቶስ ስልጣንን የሚሰጥ እንጂ ስልጣን የሚቀበል አይደለም። ስልጣንን የሚሰጥ እንጂ የሚቀበል ካልሆነ ልብ ብላችሁ ስሙ። በስልጣኑ ሕግን የሰራ በስልጣኑ ኃጢአትን የሚያነጻ ለሚያምኑበት የልጅነት ስልጣን የሰጠ ምን የሰጠ ነው? የልጅነት ስልጣን የሰጠ ነው። እንዲህ የሚያደርግ ከሆነ ስልጣን እንዴት ተሰጠኛል? በስልጣኑ ሕይወትን የሚሰጥ እንዴት ስልጣን ተቀበለ ይባላል? ለምንድነው እንደዚህ ብሎ የተጻፈው? ስልጣን ሰጥተዋል ምን አለ ሲባል በሐዋርያት ተገብቶ ነው ይላል ሊቁ። በማን ተገብቶ ነው? በሐዋርያት ዘሥጋ የተባሉ ለማን ነው ሰጠኸው ያለ? የሐዋርያትን ለራሱ ቆጥሮ ተቀባይ አደረገ፣ ራሱን ተቀባይ አደረገ። በሥጋ ለባሽ ላይ ያለው ግን በአሕዛብ ላይ ለሐዋርያት የሰጣቸውን ስልጣን ነው። እሱ በእኛ ተገብቶ የእኛን መከራ እንደተቀበለ ተቀባይ ሳይሆን በእኛ እየተገባ ተቀበልኩ፣ ተሰጠው፣ ሰጠኸኝ፣ አቀበልከኝ እያለ ይናገራል። ስለዚህ በሐዋርያት ተገብቶ ነው። ዘሥጋ የተባሉ አሕዛብ፣ አኮነንኮ የተባሉ ሐዋርያት ናቸው። በአሕዛብ ላይ የሰለጠኑ አሕዛብን አስተምረው ለማጥመቅ አሕዛብን ሁሉ የሰጣቸው ሂዱ ለአሕዛብ ሁሉ ወንጌልን አስተምሩ ብሎ በአሕዛብ ላይ ስልጣንን የሰጣቸው ለሐዋርያት። ይህ ለሐዋርያት የተነገረ እንጂ ለክርስቶስ ስልጣን መቀበል የሚያሻው አይደለም ብሎ ይናገራል። የዘላለም ሕይወትን የሰጣቸው ዘንድ አለ ትምህርት ብለው ተርጉመውታል ሊቃውንት። የዘላለም ሕይወት የሚገኝበትን ትምህርት ያስተምሩ ዘንድ ለሐዋርያት ስልጣን የሰጣቸው ይናገራል። ኋላ ምኑ ላይ ይናገራል? የዘላለም ሕይወትም ይችናት፣ የዘላለም ሕይወት ይችናት፣ የዘላለም ሕይወት ይችናት፣ የዘላለም ሕይወት ይችናት። የትኛይቱ? ብቻህን እውነተኛ አምላክ የምትሆን አንተን ያውቁ ዘንድ የላከውን ልጅህ ኢየሱስ ክርስቶስን ያውቁ ዘንድ የዘላለም ሕይወት ይችናል ይላል። ቁጥር 3 የዘላለም ሕይወት ይችናል። በዚህ ላይ የተመሰረተች ነው። የዘላለም ሕይወት ይችናል። ማንን ማወቅ? እውነተኛ አምላክ የምትሆን አንተ ብቻህን እውነተኛ አምላክ የምትሆን አንተን ያውቁ ዘንድ። አሁን ይህን ይዘው ተመልከቱ። አሁን ይህን ይዘው ወልድ እውነተኛ አምላክ አይደለም የሚሉ አሉ። ምክንያቱም ብቻህን ምን የምትሆን ይላል? ብቻህን እውነተኛ አምላክ የምትሆን ይላል። እንዴት እንደዚህ ይላል? አይ
ብቻህን ያለ ለጣዖታት ነው እንጂ ከጣዖታት ለመለየት ነው እንጂ ከወልድ ለመለየት አይደለም። የላከውን ኢየሱስ ክርስቶስንም ልጅህን ያውቁ ዘንድ ብሎ ተናግሯል። ስለዚህ አብንና ወልድን በአንድ ጌትነት ማወቅ የዘላለም ሕይወት ነው፣ ከጣዖታት ለይቶ ብቻህን። ይህንን ቅዱስ ጳውሎስ ሲናገር አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 መምህር እንደዚህ ነው ማለት ምን ማለት ነው? መምህር እንደኔ ያለ ነው እያልኩ እንዳይመስላችሁ። ማስተማር እንደዚህ ነው። እንዴት ነው ማስተማር ማለት? ልጅን ምን እንደማስተማር መሰላችሁ? ልጅን እርምጃ እንደማስተማር ነው ይላል። እንዴት ነው እርምጃ ማስተማር? ልጅን አንድ ጊዜ ይይዙታል፣ አንድ ጊዜ ይለቁታል። እንዴት የሚይዙት? ለቀቅ ያደርጉታል። ለምን የሚለቁት? መቆም እንዲችል። ኋላሳ ደግሞ አንድ ጊዜ ደግሞ ምን ይሉታል? ይይዙታል፣ እንዳይወድቅ ደግሞ ያደርጉታል። ስለዚህ ሕዝብንም አንድ ጊዜ ጠበቅ፣ ምን ማለት? ሃይማኖት ማምጣት። አንድ ጊዜ ምግባር ወረድ እየተደረገ ነው የሚሰበክ ማለት ነው። ቦታችኋል። ዝም ብሎ ፍትፍት መዋጥ ብቻ አይረባም። ፋሲካ አይደል እንዴ? አንዳንድ ቀን አንዳንድ ጊዜ አጥንት ጣል፣ በፊታችሁ ቅልጥም ጣል። ያንን ደግሞ መቆርጠም። ባለፈው ነግሬያችኋለሁ። ጥርስ የማይቆረጥም አጥንት የማይቆረጥም እንኳን ለጽድቅ ለአማችነት አይበቃም። በገጠር አማች የሚለካው በምንድን ነው? አጥንት ቅልጥም ይጨመርለታል በፊቱ። እሱን የምሰብርበት አለሉ አምጡልኝ ካለ ፉርሽ ነው። በጥርሱ ሰብሮ መብላት አለበት ማለት እና ላለመዋረድ አማችየው በኪሱ ከቶ ዞት ይሄዳል። አጥንቱን ማለት ነው። መቆርጠም አለ። ቅዱስ ጳውሎስ እኮ እንደዚህ ያለ አዲክሙ እስከዛሬ ድረስ እንዲህ ያላችሁ ለገና እስከዛሬ ወተት ጋቱ ነው የምትሉ አጥንት መቆርጠም አትችሉ። እና አሁን ምግባር፣ የጸሎት የበረከት ትምህርት ሲመጣ ሰው ነቃ ይላል። ወደ ምስጢረ ሥላሴ ገባ ሲባል ንጉስ እግዚአብሔር ንቃቱን ያድላል። ስለዚህ እንደዚህ ያለ ነገር መልመድ አለብን ማለት ነው። መናፍቅ አማክሮ አይመጣም፣ ዝም ብሎ ነው ከችኝ እና አሁን ልብ ብላችሁ ስሙ። እንግዲህ የዘላለም ሕይወት ይህች ናት። ማንን ማወቅ? አብንና ወልድን ማወቅ። ብቻህን አምላክ የምትሆን እውነተኛ አምላክ የምትሆን አንተን ያውቁ ዘንድ። ብቻህን ያለው አብ አምላክ ወልድ ደግሞ ዝቅ ያለ ስለሆነ ነው ብለው የሚጠቅሱ መናፍቃን አይደለም፣ አጋንንት ለመለየት ነው ብሎ ይነገራል። ይሄንን በምን ያመጡታል? እነ ቅዱስ ዮሐንስ አፈወርቅ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ምዕራፍ 8 ቁጥር 5 እንዲህ ይላል፣ አማልክታቸው ብዙ እንደመሆናቸው አጋንንታቸውም እንዲሁ ብዙ ነው አለ። አማልክት ስታበዛ በአማልክቱ ልክ ጋኔን ይበዛልሃል አለ። ኋላ ምን አለ? ሁሉ በሱ የተፈጠረ ለሱ የሚገዛ እኛም ከሱ የሆን አንድ እግዚአብሔር አብ አለ አለ። ልብ ብላችሁ ስሙ። እንግዲህ ሁሉ በሱ የተፈጠረ ሁሉ ለሱ የሚገዛ አንድ እግዚአብሔር አብ አለን። ሁሉ በሱ የተፈጠረ ሁሉ ለሱ የሚገዛለት አንድ ኢየሱስ ክርስቶስ አለን። አንድ እግዚአብሔር አብ አለን። አንድ እግዚአብሔር አብ አለን ማለት ምን ማለት ነው? አንድ እግዚአብሔር አብ አለን ማለት በአካሉ አብ አንድ ብቻ ነው እንጂ ወልድ አይደለም፣ መንፈስ ቅዱስ አይደለም። በወላዲነቱ አብ ብቻ ነው እንጂ ወልድ መንፈስ ቅዱስ አይደለም። አብ ወልድ የሚሆንበት ጊዜ የለም፣ መንፈስ ቅዱስ የሚሆንበት ጊዜ የለም። አብ ነው ምን ጊዜው። በአስራጺነቱ አብ ብቻ ነው፣ በወላዲነቱ አብ ብቻ ነው፣ በአካሉ ራሱ አብ ብቻውን ነው። አንድ እግዚአብሔር አለን። ሌላ አንድ እግዚአብሔር አለን ምንድነው ትርጉሙ? ከወልድና ከመንፈስ ቅዱስ በጌትነቱ አንድ የሚሆን ማለት ነው። አንድ አሁን ስታስቀድሱ እንግዲህ ትዝ እንዲላችሁ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። መልሱ እናንተ። በአማን አብ በአማን ወልድ የቅዳሴ መጀመሪያ ይሄ ነው አይደል? ይሄን አምነህ አስቀድስ ነው። ይሄ ሳይገባ ቅዳሴው አይረባም ማለቱ ነው እኮ ነው ቄሱ። ይሄ ያልገባውም አይቀድስ ማለት ማወቅ ይገባል። ምስጢረ ሥላሴ ለዚህ እኮ ነው ዲያቆናት አምስቱን አዕማደ ምስጢር ሳያውቁ ዲቁና አያምጡ የሚባለው ለዚህ ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ምን ማለት ነው? አሐዱ አብ ሁለት ትርጉም ነው ያለው። አብ በአካሉ በወላዲነቱ በአስራጺነቱ ስንት ነው? አንድ ነው። ወልድ በተወላዲነቱ ስንት ነው? መንፈስ ቅዱስ በሰራጺነቱ ስንት ነው? አንድ። ሌላ ደግሞ አንድ የሚለውን ደግሞ ትይዛላችሁ። አብ በባህሪ በህልውና በፈቃድ ከወልድ ከመንፈስ ቅዱስ ጋር ስንት ነው? ወልድ በባህሪ በህልውና በፈቃድ ከአብ ከመንፈስ ቅዱስ ጋር ስንት ነው? መንፈስ ቅዱስ በባህሪ በህልውና በፈቃድ ከአብ ከወልድ ጋር ስንት ነው? አሃዱ። አሃዱ የምትለው ቃል ይቺ ነው ትርጉሙ። ይቺን አውቆ መተርጎም። ስለዚህ አንድ እግዚአብሔር አብ አለን፣ አንድ ኢየሱስ ክርስቶስ አለን። እስኪ ንገሩኝ ትርጉሙ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንድ እግዚአብሔር አለን። ንገሩኝ አሁን ትርጉሙ እናንተ ትርጉሙን ንገሩኝ። አንድ እግዚአብሔር አብ አለን ማለት ምን ማለት ነው? አንድ ኢየሱስ ክርስቶስ አለን ማለት ምን ማለት ነው? አብ ብቻውን አብ ነው፣ አንድ ነው ነው። እሺ ሌላስ? አንድ የሚለው በባህሪ በህልውና በፈቃድ አንዱ ከሁለቱ ጋር ምንድነው ነው? አንድ ነው ማለት። አንድ ኢየሱስ ክርስቶስ አለን ማለት ምን ማለት ነው? አሁን ለምሳሌ የተወለደ ማን ነው? የታመመ ማን ነው? የሞተ ማን ነው? የተነሳ ማን ነው? ያረገ ማን ነው? የሚመጣስ? ሶስቱም ይመጣሉ በርግጥ። እሺ በጌትነት ስግሳ ወልድ ስንት ነው? ከማን ጋር? ከአብ። ስለዚህ አብ አንድ አለን ስላለ
አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው አይደለም። በአካል አንድ ብሎ ጠርቷቸዋል። በጌትነት ግን አንድ ለሁለቱ ነው የሚቀጸል ማለት ነው። ለሁለቱም መቀጸል የሚባል አለ በትርጓሜ ቤት። ለሁለቱም መቀጸል ማለት ምን ማለት ነው? ለሁለቱም ጉዳዮች ቅጽል ሆኖ ያገለግላል ማለት ነው። ቅጽል ማለት ምን ማለት ነው? እገሌ ንብ ነው። ንብ ምንድን ነው? ቅጽል ነው። እገሌ ነብር ነው። ምንድን ነው ይሄ? ነብር። ትጉህ ነው የሚል ቅጽል ቀጸልንለት ማለት ነው። ቅጽል ማለት ይሄ ነው እንግዲህ፣ ሌላ ትርጉም የለው። ምን አልፋችሁ። እገሌ እንደው ዝም ብሎ ጉልበቱ ውሃ ነው። ምንድን ነው? እገሌ ዋርካ ነው። ቅጽል። እሺ አብ አንድ ነው፣ ወልድ አንድ ነው። አንድ የሚለው ቅጽል ነው። ቅጽልነቱ ለምን ነው የቀጸል ነው? አንድ ለጌትነታቸው አንድነት። እስኪ ለጌትነታቸው አካል አንድነት በሉ። ሁለተኛ ስለምንድን ነው የቀጸል ነው? ለአካላቸው መለየት ማለት ነው። ለአካላቸው መለየት ለጌትነታቸው አንድነት ነው እንጂ አብ አምላክ ብቻ ሆኖ ወልድ ያልሆነ መንፈስ ቅዱስ ያልሆነ አይደለም። ስለዚህ እኛስ አንድ አብ አለን፣ እኛስ አንድ ወልድ አለን ያለው ምን ማለት ነው? ከአጋንንት ለመለየት ነው እንጂ እርስ በርሳቸው አይለያዩ። ምክንያቱም ቀስ ብሎ ምንድን እያቸዋለሁ እንደ አማልክታቸው ብዛት አጋንንታቸው ብዙ ነው ብሎ ጣዖታትን ጠቅሶ ነው ከታች የአብና የወልድን የመንፈስ ቅዱስን አነዋወር የገለጠልን። በዚህ መሰረት ብቻህን አምላክ የምትሆን ያለው ከጣዖታት ተለይቶ ነው እንጂ እሱን ከአብ አለመለየቱ ምን ትሎላል? አምላከ ጽድቅ እውነተኛ አምላክ ለመሆኑ ራሱን ምን ብሏል? የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ብሎ በዋዊ አጫፍሮ ተናግሮታል። ምን ብሎ ነው? የላከውንም ብሎ ማለት ነው። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ብሎ ወልድንም ከአብ ጋር አስተካክሎ ራሱ ተናግሯል። እንዲህም እንዳንለው ይላል። ተመልከቱ። አምላክ ካልሆነ እውነት እንዴት ይሆናል ይላል ዮሐንስ አፈወርቅ። እውነት ካልሆነስ እንዴት እውነት እንለዋለን ይላል። ምን ብሎ ተናግሯል? እሱ እኔ እውነት ነኝ አላለም? ተናግሯል። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ ሕይወት ነኝ መንገድ ነኝ ብሏል። እውነት ካልሆነ እውነት የሚባል ደግሞ እግዚአብሔር ብቻ ነው። ወቁ። ፍጡር እውነት መባል አይችልም። ምናልባት እውነቱ የሚባል ሰውዬ ልታውቁ ትችል ይሆናል። እውነት መባል የሚችል እግዚአብሔር ብቻ ነው። ክርስቶስ ፈጣሪ ባይሆን ኑሮ እውነት ነኝ አይልም ነበር። እንዴት እውነት ይሆናል? እንዴትስ ብርሃን ተባለ ይላል? እንዴት ብርሃን ነኝ አለ? ብርሃን መባል የሚችል እግዚአብሔር ነውና እኔ ነኝ አይልም። ብርሃን ናችሁ የተባለው እንጂ ብርሃን ነኝ ያለ ግን ነብይም ሐዋርያም የለም፣ መልአክም የለም። ተክለ ሃይማኖትን ብርሃነ ኢትዮጵያ ብርሃን ዓለም እንላቸዋለን እንጂ ብርሃን ነኝ አላሉ። እንዲሁም እሳቸው ሲያሉት ዓለሙን አበራውለት እኔ ጨለምኩ ነው ያሉት። ማን ያበራልኛል? መቅረዝ ራሱ ከጠፋ ማን ያበራለታል? ባለመድኃኒት ከታመመ ማን ይፈውሰዋል? ጨው አልጫ ከሆነ ማን ያጣፍጠዋል ነው ያሉ ራሳቸው። 99 ዓመት ዙረው አስተምረው መጨረሻ ላይ ረፍታቸው ሲደርስ ይሄን ያሉ። እሳቸውስ እንደውም እንዲህ ያላሉ፣ ብርሃን ነኝ ማለት የሚችል እግዚአብሔር ብቻ ነው። ነኝ ማለት የሚችል እኔ ነኝ ብሎ የተናገረ መምህርም ሐዋርያም መልአክም ነብይም አናውቅ። እኔ ነኝ የሚል እኔ ነኝ አይል ወይ ነገሌ ናቸው ይላል። ቅዱሳኑ ሌሎችን ያመሰግናል። እኔ ነኝ ግን አይል። እኔ ነኝ የሚል እግዚአብሔር ብቻ ነው። እንዲህ ያለ አነጋገር እኔ ኃጥእ ነኝ ግን ይቻላል። እኔ ዘማዊ ነኝ፣ እኔ ሌባ ነኝ፣ እኔ አላዋቂ ነኝ ይቻላል። እኔ ነኝ ማለት የሚችል ግን እግዚአብሔር ብቻ ነው። ይገርማችኋል። የሥነ መለኮት ትምህርት ላይ ሊቃውንቱ ብዙ የሚረባረቡባት አነ ውእቱ ናት። ሐዋርያት በጀልባ ተሳፍረው ሲሄዱ መርከብ ታንኳይቱ ስትናወጽ እየመጣ ሳለ ምን እንዳላችሁ ታውቃላችሁ? አትፍሩ እኔ ነኝ ያላችሁ። እኔ ገሌ ኢየሱስ ነኝ አላለም፣ ክርስቶስ ነኝ አላለም። እኔ ነኝ ያለ። እኔ ነኝ ማለት የሚችል እግዚአብሔር እኔ ነኝ ምንድን ነኝ ማለቱ ነው። የባህሩ ፈጣሪ እያላቸው የባህሩ ፈጣሪ እኔ ነኝ ይዞቹ እኔ ዝም አደርገዋለሁ እያላቸው እኔ ነኝ ማለት። ለሙሴ ምንድን ነው ያለው ሲልከው? እኔ ነኝ ነው የሚለው እግዚአብሔር ሲልክ። ስለዚህ ምን አለ እሱ ክርስቶስ? እኔ ነኝ፣ እኔ ሕይወት እንጀራ ነኝ፣ እኔ ብርሃን ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ መልካም እረኛ ነኝ። በቃ እኔ ነኝ ነው የሚል እሱ ብቻ። ኢሳይያስ አለ እንደዚህ፣ ኤርምያስ አለ የለም እኔ ነኝ አይባልም። ዛሬ ሰው የበጠበጠ እኔ ነኝ ያለ